ሰላም ቅዱሳንና ወንድሞቼ በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ይህ የጸጋ መገቦት አገልግሎት የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ መልእክቱ ለብዙዎች እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር አሳስባለሁ። ዛሬ ስለ ክርስቶስ ኢየሱስ የምልጃ አገልግሎት አንዳንድ የመጽሐፍ ቅዱስ ሐሳቦችን እያነሳን እንማማራለን። እንግዲህ በብዙ አማኞች ዘንድ ስለ ክርስቶስ ኢየሱስ ምልጃ ከሌሎች ቤተ እምነቶች በተለይ ደግሞ ከኦርቶዶክስ ቤተ እምነት ኢየሱስ ክርስቶስን እንዴት አማላጅ ትላላችሁ? ኢየሱስ ክርስቶስ አማላጅ ሳይሆን ተማላጅ ነው፣ ፈራጅ ነው የሚል የሙግት ሐሳብ ይቀርብልናል ሁልጊዜም ከኦርቶዶክስ ቤተክርስቲያን ማለት ነውና የብዙ አማኞች የብዙ የወንጌል አማኞች መልስ ምንድነው? ኢየሱስ ክርስቶስ ያማልዳል ስንል አሁን እየተወደቀ እየተነሳ እየሰገደ ወይም ደግሞ ማራቸው ይቀርበላቸው ብሎ እየጸለየ አይደለም የሚማልደው። ኢየሱስ ክርስቶስ የሚማልደው አንድ ጊዜ በመስቀል ላይ በሰራው ስራ ነው ወደፊትም እያማለደ የሚኖረው የሚል ምላሽ ይሰጣሉ ማለት ነው። እንግዲህ ሚዲያም ላይ የምናውቀው ነው። ምናልባት ይህንን መልእክት የምትሰሙትና ወንድሞቼ ምናልባት እንደዚህ አይነት አመለካከት ሊኖራችሁ ይችላልና እሱን አመለካከት ማስተካከል ስለሚያስፈልግ ነውና ስለ ጌታችን ስለ ኢየሱስ ክርስቶስ ምልጃ ስናወራ የኢየሱስ ክርስቶስን ምልጃ በሁለት አይነት መንገድ መመልከት ያስፈልጋል። የመጀመሪያው ምልጃ ምንድነው? የመጀመሪያው ምልጃ መጽሐፍ ቅዱስ እንደሚናገር ጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ አንድ ጊዜ በመስቀል ላይ በሰራው ስራ ሁልጊዜም የሰው ልጆችን ከእግዚአብሔር ጋር ሲያስታርቅ እንደሚኖር መጽሐፍ ቅዱስ ይናገራል። በሮሜ መጽሐፍ ምዕራፍ 3 ከቁጥር 21 ጀምሮ ስናነብ በሕግና በነቢያት የተመሰከረለት እግዚአብሔር ጽድቅ ያለ ሕግ ተገልጧል፣ ይህም በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ ኢየሱስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ይህንንም እግዚአብሔር በደሙ የሆነ ማስተሰሪያ አድርጎ አቆመው ይላል። ያቆመው ለምንድን ነው? በክርስቶስ ኢየሱስ በኩል ወደ እግዚአብሔር የሚመጡትን በሙሉ ምን ለማድረግ ነው? ለማስታረቅ ነው ማለት ነው። በምንድን ነው የሚያስታርቀው? በመስቀል ላይ ስራ። እንደገና ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 14 ጀምሮ ስናነብ ጥልንም በመስቀሉ ገድሎ ሁለታቸውም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው፣ ሰላምንም ያደርግ ዘንድ ነው። ርቀውም ለነበሩት ሰላም፣ ቀርበውም ለነበሩት ሰላም ብሎ የምስራች ሰበከላቸው ይላል። ስለዚህ ጥል የተገደለበት ሰዎች ከእግዚአብሔር ጋር የሚታረቁበት ሁልጊዜም የምልጃ ስራ የሚከናወንበት ያ ምንድነው? የክርስቶስ ኢየሱስ የመስቀሉ ስራ ነው ማለት ነው። ይሄ ለዓለም ሕዝብ በሙሉ ለሰው ልጆች በሙሉ የሚሰራ የምልጃ አይነት ነው። ስለዚህ ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ በሰራው ስራ አሁንም ቢሆን ወደ እግዚአብሔር የሚመጡትን ሰዎች ያስታርቃቸዋል። እንግዲህ በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ በእግዚአብሔር ዘንድ ሰላም አለን ተብሎ የተጻፈው ሮሜ መጽሐፍ ምዕራፍ 5:1 ላይ እንግዲህ በእምነት ከጸደቅን ማለት ልክ በክርስቶስ ኢየሱስ ሞትና ትንሣኤ ኢየሱስ ስለ ኃጢአት ይሞታል ስለ ጽድቅ ተነስቷል ብለን በምናምንበት ጊዜ የዛን ጊዜ ከእግዚአብሔር ጋር እንታረቃለን ማለት ነው። ይሄ ለሰው ልጆች በሙሉ የሚሰራው የምልጃ አይነት ነው። ሁለተኛው ምልጃ ግን ብዙዎቹ የሚስቱበት ለብዙዎች ግልጽ ያልሆነው የክርስቶስ ኢየሱስ ምልጃ ምንድነው? አንድ ጊዜ በክርስቶስ ኢየሱስ ሞትና ትንሣኤ ያመነ ሰው ከእግዚአብሔር ጋር ይታረቃል። የኃጢአት ይቅርታን ያገኛል። በመስቀል ላይ በተሰራው ስራ የታረቀ ሰው ማለት ነው። ጻድቅ ይሆናል፣ ቅዱስ ይሆናል፣ ንጹህ ይሆናል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ከቁጥር 11 ላይ በጌታችን በኢየሱስ ክርስቶስ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ስለዚህ አንድ ሰው በክርስቶስ ኢየሱስ ሞትና ትንሣኤ ሲያምን ይጸድቃል፣ ይቀደሳል፣ ንጹህ ይሆናል ማለት ነው። በቃ የኃጢአት ይቅርታ የሚሰጠው ለአማኝ አንድ ጊዜ ነው። አማኝ የሚጸድቀው አንድ ጊዜ ነው። አማኝ የሚድነው አንድ ጊዜ ነው። ነገር ግን ሁለተኛው የክርስቶስ ኢየሱስ የምልጃ አገልግሎት የምልጃ ስራ ኃጢአትን ይቅር ማስባል የሚመስላቸው ሰዎች አሉ። ኃጢአትን ይቅር ማስባል የሚመስላቸው ሰዎች አሉ። ኃጢአት ደሞዙ ሞት ነው። ኢየሱስ ክርስቶስ ስለ ኃጢአት አንድ ጊዜ በኃጢአት ምክንያት ሞተ ይላል። ከሞተ በኋላ የኃጢአት ደሞዝ ተከፈለ። በክርስቶስ ኢየሱስ በማመን ከክርስቶስ ጋር አብረው የሚሞቱ ከኃጢአታቸው ይነጻሉ፣ ጻድቃን ይሆናሉ፣ ቅዱሳን ይሆናሉ ማለት ነው። ስለዚህ ሁለተኛው ምልጃ ግን ለሰዎች ኃጢአት ይቅርታን ማሰጠት፣ ሰዎች ከእግዚአብሔር ጋር እንዲታረቁ ማድረግ፣
ሁል ጊዜ እየተጣላን ከእግዚአብሔር ጋር ጸበኛው የሆንን ደግመን እየታረቅን እንደገና እየተጣላን እንደገና የምንታረቅ አይነት አይደለም። ሁለተኛው ምልጃ የአማኞች ምልጃ ነው። ክርስቶስ ኢየሱስ ለአማኞች የሚማልደው ምልጃ በመስቀል ላይ ወይም ደግሞ በሞቱ በመስቀሉ ቃል በመስቀሉ ላይ በተሰራው ስራ እንደሚማልደው አይነት አይደለም። አንድ በመስቀሉና በሞቱ በኩል የተደረገ የምልጃ አገልግሎት አለ። እሱ አሁንም የማያምኑ ሰዎች ወደ ማመን ሲመጣ እነሱም በዛ መንገድ መታረቅን ያገኛሉ ከእግዚአብሔር ጋር። ሁለተኛው በትንሳኤ የተገኘው የምልጃ አገልግሎት ግን ለአማኞች ብቻ በትንሳኤ የተገኘው ክርስቶስ ኢየሱስ ከሞት ከተነሳ በኋላ በትንሳኤ የሚሰራው የምልጃ አገልግሎት ግን ለማያምኑ ሰዎች ሳይሆን ለሚያምኑ ሰዎች ነው። ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ እንግዲህ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው ደግሞም በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ እዚህ ጋር ስለ ክርስቶስ ኢየሱስ ምልጃ የሚያነሳ የመጽሐፍ ቅዱስ ሐሳብ አለ። ይሄ የክርስቶስ ኢየሱስ ምልጃ ሐዋርያው ቅዱስ ጳውሎስ እንደሚናገረው የሞተው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ነው ያለው። ስለኛ ማለት ሐዋርያው ቅዱስ ጳውሎስ የክርስቶስ አካል ነው፣ የዳነ ሰው ነው። ነገር ግን ስለኛ የሚማልደው ሲል ስለ አማኞች የሚማልደው ክርስቶስ ኢየሱስ ነው እያለን ነው። ነገር ግን ምንድነው ይሄ የምልጃ አገልግሎት? ምን አይነት የምልጃ አገልግሎት ነው ይሄ አገልግሎት? ጌታ ኢየሱስ ክርስቶስ የሚማልደው ይሄ ምልጃ ምን አይነት ምልጃ ነው ስንል የኃጢአት ይቅርታ የማሰጠት ከእግዚአብሔር ጋር የማስታረቅ ሰዎችን ማዳን ምልጃ ነው ወይ ስንል አይደለም። ምክንያቱም እዚህ ጋር የታረቁ የኃጢአት ይቅርታን የተቀበሉ የጸደቁ የታጠቡ የነጹ አማኞች ነው ያሉት። ስለዚህ አሁን ጌታ ኢየሱስ ክርስቶስ ለአማኞች የሚሰራው ምልጃ ለአማኞች የሚያደርገው የምልጃ አገልግሎት ምን አይነት ነው ስንል ይህን የምልጃ አገልግሎትና የምልጃ አይነት ለመረዳት ኢየሱስ ክርስቶስ አሁን የት ነው ያለው የሚለው መልስ ነው መመለስ ያለበት፣ የሚለው ጥያቄ ነው መመለስ ያለበት። ኢየሱስ ክርስቶስ የት ነው ያለው? መጽሐፍ ቅዱስ እንደሚናገር ከሞት ተነሳ። ከሞት ከተነሳ በኋላ ደግሞ በአባቱ ቀኝ ተቀመጠ። ከዛስ በአባቱ ቀኝ ከተቀመጠ በኋላ ደግሞ ስለኔና ስለእናንተ እንደሚማልድ መጽሐፍ ቅዱስ ይናገራል። እንደሚማልድ ማለት ነው። ነገር ግን እንዴት ነው የሚማልደው ስንል ኢየሱስ ክርስቶስን በገላትያ መጽሐፍ ምዕራፍ 4 ከቁጥር 6 እስከ 8 ድረስ ስታነቡት እግዚአብሔር ይላል አባት ብሎ የሚጮኸውን የልጁን መንፈስ በልባችሁ ውስጥ ላከው ይላል። አሁን አንድ ምስጢር መረዳት አለብን። ኢየሱስ ክርስቶስ በአብ ቀኝ ነው ስንል በአብ ቀኝ ነው ያለው ስንል ከኛ ተለይቶ ከኛ ተነጥሎ በሆነ ስፍራ እንዳለ አድርገን ማሰባችን ነው። ይሄ የምልጃ አገልግሎት ምን አይነት የምልጃ አገልግሎት እንደሆነ እንዳንረዳው የሚያደርገን። ቀኝ ማለት ኃይል ወይም ደግሞ ስልጣን ማለት ነው። እንግዲህ ቆላሲስ መጽሐፍ ላይ እንደሚናገር የመለኮቱ ሙላት በሰውነቱ ተገልጦ ይኖራል፣ እኛም ደግሞ በእርሱ ሆነን ለአለቅነትና ለስልጣን ራስ ሆነን በክርስቶስ ኢየሱስ ተሞልተናል ይላል። ስለዚህ ክርስቶስ ኢየሱስ በአብ ቀኝ ነው ስንል ከኛ ተነጥሎ በሆነ ስፍራ ነው ያለው እያልን አይደለም። ኢየሱስ ክርስቶስ አሁን በተገለጠው ምስጢር አሁን ባለንበት ዘመን በተገለጠው የወንጌል እውነት ውስጥ ኢየሱስ ክርስቶስ በአማኝ ውስጥ እንደሚኖር ነው መጽሐፍ ቅዱስ የሚናገረው። አባት ብሎ የሚጮኸውን የልጁን መንፈስ በልባችሁ ውስጥ ላከው ይላል። ከዛ በኋላ ኢየሱስ ክርስቶስን እግዚአብሔር አብ ለሚያምኑ ሰዎች ሁሉ በሚያምኑ ሰዎች ውስጥ እንዲገባ ልኮታል። ለምንድን ነው ካላችሁኝ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 45 ላይ ምን የሚል ቃል አለ? ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ ይላል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ስለሚል ይሄ ኋለኛው አዳም ወይም ደግሞ አዲሱ ሰው የሆነው ኢየሱስ ክርስቶስ ሕይወት ሰጪ ነው። ሕይወት ሰጪ መንፈስ ነው። ስፒሪት ነው የሚለው። ስፒሪት ማለት መንፈሳዊ ሰው ነው ማለት ነው። ሕይወት ሰጪ መንፈሳዊ ሰው ነው ጌታ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ከሞት ከተነሳ በኋላ ልክ በክርስቶስ ኢየሱስ ሞትና ትንሣኤ ሰዎች ሲያምኑ ወደ አማኝ ውስጥ ይገባና ለዛ ሰው ሕይወት ይሰጠዋል ማለት ነው ክራይስት። ምክንያቱም መጽሐፍ ቅዱስ ኤፌሶን መጽሐፍ ምዕራፍ 2 ቁጥር 5 ላይ ምን ይላል? ከክርስቶስ ጋር ሕይወትን ሰጠን፣ በሚመጡ ዘመናትም የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር በቀኙ አስቀመጠን ይላል። ስለዚህ ከክርስቶስ ጋር ሕይወት የተሰጠን ክርስቶስ ኢየሱስ ከሞት ከተነሳ በኋላ ለኔና ለእናንተ ያንን ሕይወት ስለሚሰጠን ያንን ሕይወት ከክርስቶስ ጋር አብረን ተካፋይ ነን ማለት ነው። ስለዚህ
ጌታ ኢየሱስ ክርስቶስን በሐዋርያው ቅዱስ ጳውሎስ መገለጥ ውስጥ በጸጋ ወንጌል እውነት ውስጥ ጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ ምን ብሎ ነው በስፋት በአንዳንድ ስፍራ ላይ የሚገልጸው? መንፈስ ብሎ ይገልጠዋል። ስፒሪት ነው ይለዋል ክርስቶስን። ለምሳሌ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው ይለናል። ጌታ ግን መንፈስ ነው የሚለው ስለ መንፈስ ቅዱስ አይደለም የሚያወራው። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ተብሎ ስለተጻፈለት ስለ አዲሱ ሰው ስለ መንፈሳዊ ሰው ስለ ክርስቶስ ኢየሱስ ነው የሚያወራው። በሌላም ስፍራ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 17 ላይ ከጋለሞታ ጋር የሚተባበር አንድ ስጋ እንደሆነ ታውቃላችሁ፣ ከጌታ ጋር የሚተባበር ደግሞ ከጌታ ጋር አንድ መንፈስ ነው ይለናል። ያ ማለት አንድ አካል ነው፣ አንድ መንፈሳዊ ሰው ነው እያለን። ስለዚህ ክርስቶስን መንፈስ ነው ብሎ የሚጠራው ሕይወት ሰጪ ስለሆነ መንፈሳዊ ስለሆነ ሁለተኛው ሰው ስለሆነ ሁለተኛው ሰው ደግሞ የማይሞት ስለሆነ ለሚሞቱ ደግሞ ሕይወትን ይሰጣቸዋል ማለት ነው። ክርስቶስ። ስለዚህ ይሄ ኢየሱስ ክርስቶስ ከሞት ከተነሳ በኋላ እግዚአብሔር አብ በሚያምኑ ሰዎች ውስጥ ይልከዋል። ኢየሱስ ክርስቶስ በእኛ ውስጥ እንደሆነ የሚያረጋግጡልን የመጽሐፍ ቅዱስ ጥቅሶችን ላሳያችሁ። ለምንድን ነው የክርስቶስ ኢየሱስ በእኛ ውስጥ መሆኑ ከተረጋገጠ በኋላ ነው የዚህ የምልጃ አገልግሎት ምን አይነት እንደሆነ የምንረዳው፣ የት ሆኖ የሚያገለግለው አገልግሎት እንደሆነ እንረዳዋለን። ምን ይላል በቆላሲስ መጽሐፍ ምዕራፍ 1 ቁጥር 25 እስከ 27 ድረስ ከዘላለም ትውልዶች ጀምሮ ተሰውሮ የነበረው ሚስጥር በአሕዛብ ዘንድ የዚህን ሚስጥር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ ይለናል። ሚስጥሩም ይላል ሚስጥሩ እንግዲህ አሁን ሚስጥር በሚስጥር ዘመን ላይ ነው ያለነው፣ የጸጋ ዘመን ላይ ማለት ነው። ይሄ ያለንበት የጸጋ ዘመን የሚስጥር ዘመን ነውና ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው ይለናል ጳውሎስ። በእናንተ ውስጥ መሆኑ ነው የክብር ተስፋ የሆነው ክርስቶስ በእናንተ ውስጥ ነው ይለናል። እንደገና ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 13 ቁጥር 5 ላይ ምን ይላል? ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን ይለናል። ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ፣ በእናንተ ውስጥ ስለ እናንተ ይለናል። በእኔ ውስጥ ኢየሱስ ክርስቶስ ስለ እኔ ይኖራል። ግን ስለ እኔ ምን ብለን ስንጠይቅ አባ አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከው ይላል አይደለ? ስለዚህ ይሄ አባ አባት ብሎ የሚጮኸው በእኛ ውስጥ ያለው መንፈስ ስለኛ ስለሆነ በእኛ ውስጥ ያለው ልክ ክርስቶስ ኢየሱስ በስጋ ከእግዚአብሔር አብ ጋር እንደነበረው አይነት ህብረት አባ አባት ብሎ እንደሚጮህ ሁሉ አሁን ያ ክርስቶስ በእኛ ውስጥ ገብቶ ስለኛ በእኛ ውስጥ ሆኖ ወደ አብ ምን ይላል ማለት ነው? ይቃትታል፣ ይጮሃል ማለት ነው። ምን ማለት ነው? ይሄ ምልጃ አገልግሎት ኢየሱስ ክርስቶስ በእኛ ውስጥ ሆኖ እኛን ይረዳናል ነው፣ እኛን ያግዘናል ነው፣ እኛን አቅም ይሰጠናል፣ ብርታት ይሰጠናል ነው መጽሐፉ ያለው ማለት ነው። ስለዚህ ይሄ የክርስቶስ ኢየሱስ ምልጃ የማስታረቅ ሳይሆን አማኝን የማገዝ ነው፣ ለአማኝ የመቃተት ነው፣ አማኝን የመርዳት ነው ማለት ነው። እንዲያውም ብዙ ሰዎች ይሄ ሮሚ መጽሐፍ ምዕራፍ 8 ከቁጥር 27 ላይ ያለውን መንፈስ ግን ድካማችንን ያግዛል የሚለውን ቃል መንፈስ ቅዱስ ብለው ነው የሚፈቱት። ነገር ግን እንዳልኳችሁ መንፈስ ተብሎ የሚጠራው በመጽሐፍ ቅዱስ ውስጥ መንፈስ ቅዱስ ብቻ አይደለም፣ ጌታም መንፈስ ተብሎ ተጠርቷል። መንፈስ ቅዱስን ያው መንፈስ ቅዱስ ብሎ ነው የሚጠራው ሐዋርያው ቅዱስ ጳውሎስና ጌታንም መንፈስ ስለሚለው መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ አናውቅምና እንደ እግዚአብሔር ፈቃድ ግን መንፈስ ስለ ቅዱሳን ምን ይላል? ይማልዳል ካለን በኋላ ቁጥር 27 ላይ 8:27 ላይ ይማልዳል የሚለው መንፈስ ማን እንደሆነ ሲያረጋግጥልን ቁጥር 34 ላይ ይወርድና የሞተው ይልቁንም ከሙታን የተነሳው ደግሞም በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ከላይ ስለ ቅዱሳን ይማልዳል ያለው መንፈስ የተባለው አካል ከታች ጌታ እንደሆነ መጽሐፍ ቅዱስ ያረጋግጥልናል ማለት ነው፣ ያረጋግጥልናል። ስለዚህ መንፈስ ስለተባለ ብቻ መንፈስ ቅዱስ ነው ብሎ ማረጋገጥ መደምደም አይቻልም። ምክንያቱም በመጽሐፍ ቅዱስ ውስጥ ጌታ ግን መንፈስ ነው፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ፣ ከጌታ ጋር የሚተባበር አንድ መንፈስ ነው እያለ ይናገራል። ከጌታ ጋር በአንድ መንፈስ ወደ አብ መግባት አለን እያለ መጽሐፍ ቅዱስ ይናገራልና የጌታ መንፈስ ባለበት በዚያ አርነት አለ፣
ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዛ አርነት አለ። እኛም ሁላችን በመጋረጃው በማይከደን ፊት የጌታን መልክ እንደ መስተዋት እያብለጨለጭን ከክብር ወደ ክብር እንለወጣለን ይላል። ስለዚህ ጌታ ራሱ መንፈስ ነው ተብሎ ስለተጻፈ ማለት ነው። ግን ጌታ ግን መንፈስ ነው ሲለን መንፈሳዊ ሰውን ለማመልከት ነው። መንፈሳዊውን ሰው ሰማያዊውን ሰው ለማመልከት ነው። ለምሳሌ የሚሞተው አዳም ተብሎ ተጠርቷል። ሕይወት ሰጪው ደግሞ ክራይስት ተብሎ ተጠርቷል። ለምሳሌ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 5 ድረስ ስታነቡት የሚሞተው በሕይወት ይዋጥ ዘንድ ይላል መጽሐፍ። የሚሞተው በሕይወት ይዋጥ ዘንድ ሲለን ድንኳን ምድራዊ መኖሪያችን እንደሚሞትና ሕንጻ የሆነው ደግሞ በሰማይ ያለው የክርስቶስ አካል ደግሞ እንደምንለብስ መጽሐፍ ቅዱስ ይናገራል። ስለዚህ ሟች የሆነውን አዳምን ሲገልጽ፣ ሙት የሚለው አዳምን ሲገልጽ፣ ሕይወት የሚለው ደግሞ ክራይስትን የሚገልጽ ነው ማለት ነው። ስለዚህ በመጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ ስለኛ የሚማልደው ክርስቶስ ኢየሱስ ነው ተብሎ የተጻፈልን የምልጃ አይነት የማስታረቅ የኃጢአት ይቅርታን የማሰጠት የማዳን ሳይሆን ለዳኑ አማኞች የዳኑ አማኞችን የመርዳት የማገዝ ስለነርሱ የመጣተት እነሱን የማገዝ የመርዳት አገልግሎት ነው ማለት ነው የሚያገለግለው። ለምሳሌ ሐዋርያው ቅዱስ ጳውሎስ ስለ አገልግሎት ሲናገር በስጋ ስላለበት ድካም ከአንድም 3 ጊዜ ጸለየ። ነገር ግን ኃይሌ በድካሜ ይፈጸማልና ጸጋዬ ይበቃሃል አለው። ከዛ ጳውሎስ ምን አለ? ኦኬ ስደክም የክርስቶስ ኃይል የሚያድርብኝ ከሆነ አሁን በድካሜ ለመካ እወዳለሁ። አያችሁ ሐዋርያው ቅዱስ ጳውሎስ ሲደክም በውስጡ ያለው ክራይስት ደግሞ ለሱ ይቃተትለታል፣ ኃይል ይሰጠዋል፣ ብርታት ይሰጠዋል፣ ጉልበት ይሰጠዋል ማለት ነው። ይሄንን የምልጃ አገልግሎት ነው ምልጃ የምንለው። ይሄ በትንሳኤ እንጂ በመስቀሉ የሚከናወን የምልጃ አገልግሎት አይደለም። ያኛው በመስቀሉና በሞቱ ለሰው ልጆች መታረቂያ ሆኖ የቆመልን ነው። ይሄኛው ደግሞ በትንሳኤ አማኞች ቅዱሳን እስከ ንጥቀት ድረስ ወደ ሰማይ እስክንገባ ድረስ ክርስቶስ ኢየሱስ በውስጣችን ሆኖ የሚማልደው የምልጃ አይነት ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም